ለትምህርት ቤት ምሳቃ የሚሆን ቀለል ያለ ስናክ ወይም ደግሞ ለቁርስ የሚሆን ነው ማዘጋጀው። እንግዲህ በዳቦ በተቆራረጠ ዳቦ ነው የምሰራው። ቆራርጠዋለሁ። ለምሳሌ ተጠቅመን አንዳንዴ ወይም ተርፎን ያለ ዳቦ እሱንም መጠቀም እንችላለን። በጣም ቀላልና ፈጣን ነው። ከዛ እዚህ ጋር የድንብላል ቅጠል፣ ቁንደ በርበሬ፣ ቤዝል፣ የቤዝል ቅጠል እና ዘይት፣ ትንሽ ውሃ ጠብ ተደርጎ ከጨውና ከቁንደ በርበሬ ጋር ማለት ነው ተቀላቅሎ የተዘጋጀ ነው። እዚህ ላይ ጨምር። እዚህ የሚቀላቅለውና ነጭ ሽንኩርት፣ የደቀቀ የድንብላል ቅጠል፣ ጨው፣ ቁንደ በርበሬ፣ ትንሽ ላመለ በርበሬ መቀላቀል። በደንብ አድርጎ እንደዚህ እየቀላቀሉ ነው። እንደዚህ ዳቦውን በደንብ ቀላቅየዋለሁ። መጥበሻዬ ግሏል። ዘይት አደርግበታለሁ። እንደዚህ እያድበለበል መሀሉን እንደዚህ እያደረግን እንግዲህ እንዳያችሁት እንደዚህ ጠበስ አደርገዋለሁ። ከዛ ደግሞ ማባያው እንሰራለን። ሽንኩርት፣ ዘይት፣ የፈረንጅ ቃሪያ ካለን መጨመር እንችላለን፣ ወይም ሌላ አትክልት ካለ መጨመር እንችላለን። ጨው፣ እንደ በርበሬ፣ እንደዚህ ገልበጥ አደርገዋለሁ እና እንደዚህ ተቀላቅሏል። እንግዲህ ማባያውን እንደዚህ ደርሷል። በጣም በቶሎ ነው የሚደርሰው። ወጥቷል። ይሄን ይመስላል። አሁን የቀላቀልነው እንትን ነው። እንግዲህ ዳቦ ያው አንዳንዴ የተረፈንን ዳቦ በዚህ መልክ መጠቀም እንችላለን። የምንፈልገውን አይነት ቅመም አብረን ቀምመን ማሸት እንችላለን። እንዳያችሁት በዚህ መልክ ዳቦውን ለስናክ ወይም ደግሞ ለምሳቃ ትምህርት ቤት አዘጋጅቼዋለሁ። ለቁርስ መሆን ይችላል። ብዙ ጊዜ አይፈጅም። እንዳያችሁት እንደዚህ ሰርተን ለስናክ ወይም ቀለል ያለ ምሳም መሆን ይችላል። ለቁርስ ደግሞ
ስለዚህ መቅረብ ይችላል። ልጆች እንደዚህ በጣም ነው የሚወዱት። ምሳቃ ወይም ደግሞ ለቁርስ ማስያዝ ትችላላችሁ። ለምሳቃና ለቁርስ በዚህ መልክ የዳቦ ቁርጥራጩን በቱና አዘጋጅቼዋለሁ። በየቤታችሁ ሞክሩት። ልጆች በጣም ነው የሚወዱት። እንግዲህ በሚቀጥለው ቆንጆ ነገር ይዤላችሁ እቀርባለሁ። እስከዛው ቻው።